አንተ ወንድ ነህ በጫካም ሌላው እንደገባው ሬሳህን ነው የሚያወጡልህ ሬሳህን እኔ ባለጌ ሴት ብሆን እንዳንተ እጣቢ ብሆን ኖሮ እቺ ናት ቁጥሯ ይሄ ነው ይሄ እንደዚህ ነው ብዬ ነው የምሰጣቸው ኖ እኔ ችግሬ ካንተ ጋ ነው ዘጌ ካንተ ጋ ጀማሎ ካንተ ጋ ነው ችግሬ ጀማሎ እኔ ችግሬ ካንተ ጋ ነው 77 ስም ቢወጣልህ በ77 ስታይል ጠራሃለሁ የሚቀጥለው ፓስፖርትህ ነው እዚህ ጋር የሚመጣው አሁን ዛሬ ወጣና ወንድነሽ አርጊው እስኪ ሞክሪው ሶስቱንም ፓስፖርትህ ጠቅ 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 አድርጌ ለጥፈዋለሁ ቲክቶክ እስኪ ደልተው ድረስ እንከባበር ባትነካኝ አልነካህም ነበር እኔ ብዙ ሚስጥር ልትገምተው ከምትችለው በላይ እውነት ሙና ይሄን ይዛ ነው የተቀመጠችው የሚባሉ በጣም ትልልቅ ሚስጥሮች አውቃለሁ ነገር ግን እስከማይመለከተኝ ድረስ አይመለከተኝም ብዬ የተቀመጥኩ ሰው ነኝ ስለ ውሃ ማጣሪያው ስለ መኒ ላውንደሪው ሶርሱ ስለማይታወቀው ብዙ ነገር በኤቪደንስ አይመለከተኝም የነካኝ የለም አይመለከተኝም ከተነካሁኝ ግን እዚህም ጋር አይደለም እኔ ለህግ ለኢትዮጵያ መንግስት አልፎ ኢማራት ላይ ለኢማራት መንግስት ያን ነገር ሰጣለሁ ኦኬ ሶ ቴክ ኬር አትንኩኝ ተከበሩ አሁን አስገቢያቸው ግቡ ጨርሻለሁኝ እኔ መግባት የሚፈልግ ሰው ካለ ይግባ የራሴን ጓደኞች ሌላ ሰው አልፈልግም ጥያቄ መልስ ምናምን አልፈልግም አንሸጥም ህዝብ አይለቀቅም ያው ለቀኩልሽ እኮ እንዴት ነው የምንሰራው ያው ስሪ በቃ ጨረስኩ እኔ እኮ አጠር ቆረጥ ነው እስክስቴኔ ቆንጆ እስክስቴኔ አበባ ደግሰው እኔ ለመሸጥ ውዴ ብገባ ባዶ ስለሆነ ማሮች መጣው ትጨርሳላችሁ ወይ ምናምን ብዬ ማለት ነው ኦኬ ልጅ እስኪ እዚህ በእናትሽ ይባረክ ቤቱ እስቲ ጋይስ የምትገዙ ካላችሁ ልትገቡ ትችላላችሁ እስኪ ገዛ አርጉና በቤቴ ነው የምሸጠው ማለት